እግዚአብሔር ትናንት ባርኮ ዛሬ የሚረግም አይደለም። ነገር ግን ለሰራነው ኃጢአት ኮንሲኩዌንስ አለ። ኮንሲኩዌንሱን ወደ አማርኛ ለመመለስ ሞክሬ ነበር። መዘዝ ነው የሚለው። መዘዝ ማለት ቀስ እያለ የሚመዘዝ ማለት ነው። ጥሩ ይሄ ኔጌቲቭ ከሆነች ማለት ነው። መልካም ያደረጉ ብዙ ሴቶች አሉ። ምን ብለህ አያቸው? መጀመሪያ እነሱ ጴጥሮስ እንኳን ሚስቱን የሚስቱንም ቤተሰቦች ይዞ ነው የሚዞረው። መጽሐፍ ቅዱስ ይላል አማቱ ታመው ነበር በንዳድ ይላል። በየበረሃ ያዞራቸው ነው በንዳድ የታመሙ ሴትና እና ልጆቹ ሳቁ። አባዬ ጌታ ይባርካችሁ፣ በጣም ጥሩ ነው፣ ይሄ ያስፈልጋል፣ ይሄን ግን እንጥለዋለን አሉ። ለምን? ይሄ የውሻ ነው አሉ። ይሄ መጽሐፍ ቅዱሳዊ አስተሳሰብ አይደለም። እና ለሰውየው ያልኳቸው እግዚአብሔር ረድቶኝ ጭንቅላቴ ላይ አትወጣብኝ ነበር። ኦሬዲ እኮ ሴትዮዋ ወጣለች፣ እግዚአብሔር አውጥቷታል። ዘውድ ነች እሷ። ዘውድ የት ነው የሚቀመጠው? ጭንቅላት ላይ። በቃ ወጣለች፣ ቆይታለች። ከወጣች እግዚአብሔር ነው ያወጣት። እርሶ የሚሻለው ተንከባክቦ መኖር ብቻ ነው። ዘውድ ተመችቶሻል እያሉ ዛሬ ላካፍላችሁ የማስበው ቃል ዘፍጥረት ምዕራፍ 3 ቁጥር 6 ላይ ነው የሚገኘው። ዘፍጥረት ምዕራፍ 3 ቁጥር 6 ላይ እንደዚህ ይላል። ዘፍጥረት ምዕራፍ 3:16 ላይ 6 በኋላ እናነባለን። ዘፍጥረት 3:16 ላይ ለሴቱቱም እግዚአብሔር አለ በጸነሽ ጊዜ ጭንቅሽን እጅግ አበዛለሁ፣ በጭንቅ ትወልጃለሽ፣ ፈቃድሽም ወደ ባልሽ ይሆናል፣ እርሱም ገዥሽ ይሆናል አለ። ርዕሴ ፈቃድሽ ወደ ባልሽ የሚል ነው። እዚህ ላይ መውጣት ከተቻለ ጥሩ ነው። ፈቃድሽ ወደ ባልሽ የሚል ነው። ሴቶች አሜን በሉ አንድ ላይ። የእግዚአብሔር ቃል መልካም ነው። አሜን። የእግዚአብሔር ቃል ግሩም ነው። ጌታ ኢየሱስ ክርስቶስ ደቀ መዛሙርቶቹ ሲያንገራግሩ ጊዜ አልታመን ሲሉ ጊዜ ምን አለ? እንደዚህ አላቸው፣ የማይወደኝ ቃሌን አይጠብቅም፣ የምሰሙት ቃል የላከኝ የአብ ነው እንጂ የኔ አይደለም አላቸው። የኔ አይደለም። ይሄ ቃል የማን ነው? ይሄ ቃል የኛ የአገልጋዮች አይደለም። ይሄ ቃል የሕያው እግዚአብሔር ቃል ነው። ዛሬ ፍቺ የበዛ ያለው ለምንድነው ብለን ስንመለከት ሁለቱም የእግዚአብሔርን ቃል ስለማይታዘዙ ነው። ባልም እንደ እግዚአብሔር ቃል ስለማይኖር ነው። ሚስትም እንደ እግዚአብሔር ቃል ስለማትኖር ነው። የዚህ ስብከት ዓላማው ሰዎች ሁሉ በመቀባበልና በመከባበር በመደጋገፍና በመተማመን በሙሉ ፈቃደኝነት በሕይወታቸውና በቤታቸው ጌታ ኢየሱስ ክርስቶስን አንድ ላይ አክብረው እንዲያልፉ ለማድረግ ነው። በቤታችን ማን እንዲከብር ነው? ጌታ እንዲከብር ነው። ትንሽ የዚህን ባክግራውንድ ለመናገር ያህል ወይም ደግሞ ይሄ ኮንቴክስቹዋል ባክግራውንድ የሚባለው እግዚአብሔር በዘፍጥረት 1 እና 2 ላይ ለሰው ልጅ የሚያስፈልገውን ሰውን ከመፍጠሩ በፊት ለሰው ልጅ የሚያስፈልገውን ፈጠረ። ከዛ ሰውን ፈጠረና ትዳርንም አብሮ ፈጠረ። የመጀመሪያው ክቡር ተቋም ነው ጋብቻ። ሁላችንም እንደምናውቀው ትምህርት ሚኒስቴር ከመጀመሩ በፊት፣ መከላከያ ሚኒስቴር ከመጀመሩ በፊት፣ እንዲሁም ገንዘብ ሚኒስቴር ምንም አይነት ተቋም በዚህ ዓለም ላይ ከመጀመሩ በፊት እግዚአብሔር ጋብቻን ፈጠረ፣ ጋብቻን ጀመረ በአዳምና ሔዋን። ነገር ግን ምዕራፍ 3 ላይ ከነ ጋብቻ ሰይጣን ጣላቸው አዳምና ሔዋንን። እግዚአብሔር ቸር ስለሆነ ላይፍ ሴቨሩ ቸር ስለሆነ በኢየሱስ ክርስቶስ በኩል ሊያድን ወደዚህ ምድር መጣ። ስሙ የተባረከ ይሁን። ስለዚህ መጣና አዳነ፣ መጣና ዋጀ። ግን የሰሩትን ኃጢአት ኮንሲኩዌንሱን ግን አስቀመጠ። አዳምና ሔዋንን ላይፋቸውን ከባድ አደረገባቸው ኃጢአት። እግዚአብሔር ሰይጣንን ረገመ፣ እንዲሁም ደግሞ ምድርን ረገመ። አዳምና ሔዋንን ግን አልረገመም። ምክንያቱም እግዚአብሔር ትናንት ባርኮ ዛሬ የሚረግም አይደለም። ነገር ግን ለሰራነው ኃጢአት ኮንሲኩዌንስ አለ። ኮንሲኩዌንሱን ወደ አማርኛ ለመመለስ ሞክሬ ነበር። መዘዝ ነው የሚለው። መዘዝ ማለት ቀስ እያለ የሚመዘዝ ማለት ነው። ለሰራነው ኃጢአት ሁሉ መዘዝ አለ። አንደኛው መዘዝ አሁን እዚህ የምናየው ነው። በፊት በጣም ሰላም ነበር። አንደኛው መዘዝ ምንድነው? በጨነቅሽ ጊዜ በጸነሽ ጊዜ ጭንቅሽን አበዛለሁ ይላል። ማለት በፊትም ትንሽ ጭንቅ ነበር፣ አሁን ግን አበዛዋለሁ።
ሁለተኛው ደግሞ በዚህ ላይ ከዚህ በኋላ በፊት ፈቃድሽ ወደ ማን ሆኗል? እኔ ያደረኩት ለባልሽ ነው። ከዚህ በኋላ በፊት ግን ወደ ሰይጣን ሄድሽ፣ ሰይጣን ወደ እባቡ ሄድሽ። አሁን ከዚህ በኋላ ምን አደርገዋለሁኝ? ወደ ባልሽ አደርጋለሁ። ይሄ እርግማን ሳይሆን ኦርደር ነው። እግዚአብሔር ሩልና ኦርደር ሰጥቷል። ስሙ የተባረከ ይሁን። የመጀመሪያ የሞተችው ራሔል ናት። ራሔል በመውለድ ሞተች። ኮንሲኩዌንሱ ደረሰ። ብዙዎች ከዛን ጊዜ ጀምሮ በዚህ ሁኔታ አሉ። እግዚአብሔር ኮንሲኩዌንሱን ሊያነሳ አይችልም። ይሄ ጭንቁ ሚስት ሴት በምትወልድ ጊዜ ሰውነቷ የሚያብጠው፣ እግሯ የሚያብጠው፣ ፊቷ የሚያብጠው፣ ባህሪዋ የሚበጠበጠው ኮንሲኩዌንስ ነው። ይሄ በቃ ምንም ማድረግ አይቻልም። መቀበል ብቻ ነው የሚያስፈልገው። ይሄ ሊነሳ አይችልም። መዘዝ ነው፣ ቀስ እያለ የሚመዘዝ ነው ሁሉ ጊዜ። ነገር ግን እግዚአብሔር ቸር ስለሆነ በገነት ኃጢአት ሲሰሩ ከገነት አስወጣቸው እንጂ ትዳራቸውን እንዲያፈርሱ አላደረገም። ባልና ሚስት በውድቀቱ ሲሆኑ በጥፋት ሲኖሩ ወደ ዲቮርስ መሄድ የለባቸውም። ምሕረቱ ሰፊ ወደሆነ አምላክ ነው መቅረብ ያለባቸው። እግዚአብሔር ያስተካክላል። አሜን ወገኖቼ። እግዚአብሔር አንዱ ከጠላው ነገር ዲቮርስ ነው። ሁላችን እንደምናውቀው መፋታትን እጠላለሁ ይላል በመጽሐፍ ቅዱስ ከዘፍጥረት እስከ ዮሐንስ ራእይ 3 ጊዜ ብቻ ነው እጠላለሁ ያለው እግዚአብሔር። ሌሎቹን ለማየት ሞክሬ ነበር። አንደኛው በምሳሌ 8:13 ላይ ጠማማውን አፍ እጠላለሁ ይላል። ሌላው በዘካርያስ 8:17 ላይ የሐሰትን መሐላ እጠላለሁ ይልና ሚልክያስ 2:16 ላይ ደግሞ መፋታትን እጠላለሁ ይላል። ለምን? ቤተሰብን ለሁለት ይከፍላል፣ ልጆችን ለሁለት ይከፍላል፣ ቤተክርስቲያንን ይከፍላል፣ ብዙ ነገር ያደርጋል፣ ቀውስ በዓለም ላይ ያመጣል። ስለዚህ አልወደውም። እግዚአብሔር የጠላውን እንዳንወድ፣ እግዚአብሔር የጠላውን እንዳንከተል ጌታ ይርዳን። ይሄ እግዚአብሔር በተቋሙ ሲሪየስ ነው። እግዚአብሔር በዚህ በጋብቻ ተቋም ሲሪየስ ነው። እንደዚህ እንደምንሆነው አይደለም። በጣም ሲሪየስ ነው። ከባድ ነው። በጣም ሲሪየስ ነው። እግዚአብሔር ይቀጣል። ኮንሲኩዌንስ አለው። አንዳንድ ጊዜ ለማስታረቅ ሰዎችን ስናማክር በጣም ብዙ ጊዜ ይፈጃል። በጣም ብዙ ጊዜ ትዕግስት ይጠይቃል። ኮንሲኩዌንሱ አለ። ትዕግስት ይጠይቃል። አንድ ሰው ለማስታረቅ ሄዶ ባልና ሚስቶቹ ገና ሲጀምር እንደዚህ አለ። የማን ነው ጥፋት አለ። ወደ ሰውየው እያየ የኔ አይደለም አለ። ወደ ሴትዮዋ እያየ እሺ የማን ነው ጥፋት እህቴ? የኔም አይደለም አለች። እና የማን ነው ጥፋት? የለም። አዎ ጥፋቱ የእናንተ አይደለም፣ እናንተን ለማስታረቅ የመጣሁት የኔ ነው ጥፋቱ ብሎ ጥሎ ሄደ። ከባድ ነው። በጣም ከባድ። ማንም ጥፋቱን አያምንም። ጋብቻ የሚፈርሰው ሚስት ለባሏ ስላልታዘዘች ብቻ አይደለም፣ ባል ለሚስቱ ስላልታዘዘ ብቻ ሳይሆን ሚቹዋል ሰብሚሽን ስላላረግን ነው። ሚቹዋል ሰብሚሽን የሚባል አለ። ባል ተነስቶ ለኔ ታዘዥ ይላል። ፎርጌት። እንደሱ አይደለም። ሚስት ተነስታ እኔ አንተ እንደዚህ ነኝ፣ ዘውድ ነኝ፣ እንደዚህ ነኝ። ፎርጌት። ሚቹዋል ሰብሚሽን። ሚስት ለባሏ መታዘዝ አለባት፣ ባል ለሚስቱ መታዘዝ አለበት። ሁለቱም ይሄንን ሲያደርጉ እግዚአብሔር በዚያ ቤት ላይ ይከብራል። ስሙ የተባረከ ይሁን። የኛ አቋም የእግዚአብሔርን ተቋም እንዲያፈርስ እግዚአብሔር አይፈቅድም። በሁለት መንገድ ነው ሰዎች የሚጋቡት። አንደኛው የእግዚአብሔርን ፈቃድ አውቀው የሚጋቡ አሉ፣ በእግዚአብሔር ፈቃድ የሚጋቡ አሉ፣ በራሳቸው ፈቃድ የሚጋቡ ሰዎች አሉ። ሁለቱም ቤት ችግር አለ። ነገር ግን ችግር በሚኖር ጊዜ ወደዚህ ወደ መስራቹ፣ ወደ መሪው፣ ወደ ባለቤቱ ስንሄድ እግዚአብሔር ድንቅ ነገር ያደርጋል። ስሙ የተባረከ ይሁን። በዚህ በመጽሐፍ ቅዱሳችን ላይ ዛሬ 4 ነገሮችን መናገር እፈልጋለሁ። በተለይም ደግሞ በዚህ ላይ ማለት ነው ፈቃድሽ ወደ ባልሽ በሚለው ላይ ዛሬ የወንድሞች ቀንም ስለሆነ በማሰብ ነው ይሄንን ያዘጋጀሁት። ግን ለወንድም ጭምር ነው የምናገረውና ፊታችሁ ቀጨም ያለ እህቶች ዘና በሉ። ለማንም ጭምር ነው፣ ለባልም ጭምር ነው የምናገረው። ምክንያቱም ቤት የሚጸናው በሁለቱም ነው፣ በአንድ በኩል ብቻ አይደለም። መጽሐፍ ቅዱሳችን በአንደኛ ቆሮንቶስ ምዕራፍ 11:3 ላይ እንደዚህ የሚል ቃል አለ። ምዕራፍ 11 ቁጥር 3 ላይ የሁሉ ራስ ማን እንደሆነ ይናገራል። የሁሉ ራስ ባል እንደ እግዚአብሔር እንደሆነ፣ ከዛም በኋላ ደግሞ ባል ደግሞ የሴት ራስ እንደሆነ ክፍሉን በሙሉ ላንብበው። ነገር ግን ይላል አንደኛ ቆሮንቶስ 11:3 ነገር ግን የወንድ ሁሉ ራስ ክርስቶስ፣ የሴትም ራስ ወንድ፣ የክርስቶስም ራስ እግዚአብሔር እንደሆነ ልታውቁ እወዳለሁ ይላል። እዚህ ቦታ ላይ ራስ የሚለው
ፈላጭ ቆራጭ ለማለት አይደለም፣ ምንጭ ለማለት ነው። ሄድ ዋና ነገር ነው፣ ምንጭ ነው፣ ራስ ምንጭ ነው፣ ሩት ነው፣ ፋውንዴሽን ነው፣ መሰረት ነው። ራስ ከሌለ ሰውነት የለም፣ ራስ ነው። ስለዚህ ሚስት ምን ማድረግ አለባት? ባል በእግዚአብሔር ዘንድ የተሾመ የቤቱ መሪ ስለሆነ በሚስቱ ሊረዳ ይገባል እንጂ ሊጎዳ አይገባም። የመጀመሪያው ነጥብ he's the president of the house። በአሜሪካን ሀገር እንደምናውቀው ፕሬዝዳንት ነው የሚመራው። በእኛ ሀገር ደግሞ ጠቅላይ ሚኒስትር ፕራይም ሚኒስተር ነው። ወይ ፕሬዝዳንት ወይ ደግሞ ፕራይም ሚኒስተር ወይ ንጉስ ነው የሚመራው በዚህ ዓለም ላይ። ፕሬዝዳንት የሚለውን ብንወስድ፣ ሊደርሺፕ ሊደር የሚለውን ብንወስድ፣ ፕሬዝዳንት የሚለውን ብንወስድ፣ ወንድ የቤቱ ፕሬዝዳንት ነው። ባል የቤቱ ፕሬዝዳንት ነው። ባል የቤቱ ፕሮቫይደር ነው። ባል የቤቱ ፕሮቴክተር ነው። ባል የቤቱ ፕሪስት ነው። አሜን። ስለዚህ በዚህ ቦታ ላይ ባል ከእግዚአብሔር ዘንድ የተሾመ ብቸኛ የቤቱ መሪ ነው። ሚስት ደግሞ ረዳት ነች። ይሄን የሚናገረው የእግዚአብሔር ቃል ነው ወገኖች። Submission is not academy position, it's divine orderation. Submission በዲግሪ አይደለም የተሾመው። ወንዱ የተሾመው ልጆቹ ከእናታቸው ጋር ሆነው በእጅ ብልጫ አይደለም የሾሙት፣ እግዚአብሔር ራሱ ነው የሾመው። እግዚአብሔር የሾመውን ማክበር እግዚአብሔርን ማክበር ነው። ቤቱ ያን ጊዜ የቀና ይሆናል። ቤቱ ያን ጊዜ ሰላም ይሆናል። ዘፍጥረት ምዕራፍ 3 ላይ እንደምናየው ሲያጠፋ መጀመሪያ የመጣው እግዚአብሔር ወደ አዳም ነው። አዳም ወዴት ነህ ነው እያለን የመጣው። መሪው እሱ ስለሆነ፣ ኃላፊ እሱ ስለነበረ እግዚአብሔር መጀመሪያ እሱን ኃላፊነት ሰጥቶት ነበርና በቆሮንቶስ ላይ እንደዛ ነው የሚለው፣ በጢሞቴዎስም ላይ እንደዛ ነው የሚለው። ባል በምሳሌ ላይ ባል በአገር ሽማግሌዎች መካከል ባሏ በአገር ሽማግሌዎች መካከል በሸንጎ በተቀመጠ ጊዜ በበር የታወቀ ይሆናል። ማን ነው እንደዚህ የረዳው? ሚስቱ ነች የረዳችው። የታወቀ እንዲሆን ሚስት ባሏን መርዳት፣ ማክበር፣ መንከባከብ ይሄ የሷ ኃላፊነት ነው። ባል ደግሞ ቤተሰቡን መምራት ኃላፊነቱ የሱ ነው። በተለያየ ቦታ ላይ ስንመለከት ደስተኛ ትዳር እንዲኖራችሁ የሚጠቅሙ 17 ነጥቦች የሚል እናያለን። ፎርጌት አንዱም አይጠቅምም። ሚስት ለባል እንድትገዛ የሚያደርጉ 8 ነጥቦች ፎርጌት። የእግዚአብሔር ቃል ነው ይሄንን የሚመልሰው፣ መልስ የሚሰጠው። ባል ለሚስት፣ ሚስት ለባል አንዱ ለሌላው ሚቹዋል ሰሚት አድርጎ እንዲኖር፣ እንዲዋደድ፣ እንዲከባበር የሚያደርግ የእግዚአብሔር ቃል ነው። ወደሱ እንድንመለስ ጌታ ይርዳን። አሜን። ወደ እርሱ እንድንመለስ። በተለይ ደግሞ ለእህቶች አንድ ነገር መናገር ፈልገው፣ ወንድሞች በጣም ብዙ ሸክም እንዳለ ታውቃላችሁ። ራሱ በአንዳንድ ሁኔታዎች ስንመለከት በጣም አስቸጋሪ ነው። አሜሪካ ራሱ አገሩ ከፍ ከማድረጉ በፊት መጀመሪያ ዝቅ ነው የሚያደርገው። ራሱ ሰምበዲ ከመሆኑ በፊት መጀመሪያ ሰሟን ነው የሚያደርግ። ወይ ምን ማለት ነው? በቃ እዛ ሀገር ቤት የታወቀ ሆኖ ወይ ከፍተኛ ቦታ ያለው ሆኖ እዚህ ሲመጣ ከስክራች ነው የሚጀምረው። ከስክራች ነው። እዛ ትልቅ ሆቴል የነበረው ሰው ሊሆን ይችላል። እዚህ 7-11 ነው የሚጀምረው ተቀጣሪ ሆኖ። እቤትም ሲመጣ እሷ ፊቱን ካተቆረችበት ሰውየው ምድር ላይ ያለ አይመስለውም። በቃ ገሃነም ያለ ነው የሚመስለው። ስለዚህ እርጂው፣ አይዞህ ቀን ያልፋል፣ አይዞህ እንደዚህ እንደሆነ አንቀርም፣ አይዞህ። ያን ጊዜ እየተበረታታ ይሄዳል። ለዚህ ነው በአማርኛ ምን ይባላል? ሴት የላከው ሞት አይፈራም ይባላል። ሞት እኮ ቢፈራ ነው፣ ግን እሷ ከላከች አይፈራም። አንዱ እሱ ነው። ሁለተኛ ደግሞ በእሷ ፊት ተሸናፊ መስሎ መታየት አይፈልግም። ስለዚህ ሴት ታጀግናለችም፣ ሴት ደግሞ ታወርዳለችም። ያንቺ ቃል ለሱ መድኃኒት ነው፣ መፍትሄ ነው። አይዞህ በይው፣ አይዞህ እግዚአብሔር ረዳናል። በሸንጎ በተቀመጠ ጊዜ የደመቀ ይሆናል። ለምን? እንዴት አድርጋ አስተካክላ እንዳደረገች ያቺ ሴት መጽሐፍ ቅዱስ ይነግረናልና ያን ጊዜ ተሸላሚ ትሆኛለች። በመጽሐፍ ቅዱስ ብዙ የተሸለሙ ሴቶች አሉ። ባላቸውን ብዙ ነገር አድርገው ለባላቸው ታዘው። ሁለተኛ ጴጥሮስ ላይ በኋላ እናያለን።
በጣም የተሸለሙ ቅዱሳን ሴቶች አሉ። በዚህም ቦታ እንደዚሁ ባል ይሸልማል፣ ልጆች ይሸልማሉ። ባሏ ተነስቶ ምን ይላታል? መልካም ያደረጉ ብዙ ሴቶች አሉ፣ አንቺ ግን ከሁሉ ትበልጫለሽ ብሎ ይሸልማታል። ልጆቿ ይሸልሟታል፣ እግዚአብሔር በጤና ይሸልማታል። ተሸላሚ ነች። አሁን እዛ ክፍል ላይ የሚገርመኝ ነው። ሁሉ መልካም ያደረጉ ብዙ ሴቶች አሉ ይላል። አያችሁ፣ ጥሩ ሚስት ካልሆነች እንዴት አያቸው ነው የምትለው እሷ። እንዴት አያቸው? ጥሩ ኔጌቲቭ ከሆነች ማለት ነው። መልካም ያደረጉ ብዙ ሴቶች አሉ፣ ምን ብለህ አያቸው? መጀመሪያ እነሱ እቺ ምሳሌ 31 እንደዚህ የምትመራመር ሴት አይደለችም፣ የምትቀበል ሴት ነች። በሌላ በጓሮ በር ዙራ ባሏን harsh ነገር የምትናገር ሴት አይደለችም። መጽሐፍ ቅዱስ ምን ይላል? አንዳንድ ለትምህርት የማይታዘዙ ወንዶች ቢኖሩ ባሎች ቢኖሩ ንጹህ ኑሯቸውን እያሳያችሁ ተገዙላቸው ይላል። በአንደኛ ጴጥሮስ ምዕራፍ 3 ቁጥር 6 ላይ እስቲ እሱን ክፍል አብረን እንድናነብ ጠይቃለሁ። አንደኛ ጴጥሮስ ምዕራፍ 3 ከ1 እስከ 6 ያለው ነው። እንደዚህ ይላል አንደኛ ጴጥሮስ ምዕራፍ 3 እንዲሁም እናንተ ሚስቶች ሆይ ከባሎቻችሁ አንዳንዱ ለትምህርት የማይታዘዙ ቢኖሩ በፍርሃት ያለው ንጹህ ኑሯችሁን እየተመለከቱ ያለ ትምህርት በሚስቶቻችሁ ኑሮ እንዲገኙ ተገዙላቸው። ለእናንተም ጠጉሩን መሸረብና ወርቅን በማንጠልጠል ወይም ልብስን በመጎናጸፍ በውጭ የሆነ ሽልማት አይሆንላችሁም። ነገር ግን በእግዚአብሔር ፊት ዋጋው እጅግ የከበረ የዋህና ዝግተኛ መንፈስ ያለውን የማይጠፋውን ልብስ ለብሶ የተሰወረውን የልብ ሰው ይሁንላችሁ። እንዲሁ በቀድሞ ዘመን በእግዚአብሔር ተስፋ ያደረጉት ቅዱሳን ሴቶች ደግሞ ለባሎቻቸው ሲገዙ ተሸልመው ነበርና እንዲሁም ሳራ ለአብርሃም ጌታ ብላ እየጠራችው ታዘዘችለት። እናንተም ደግሞ ከሚያስደነግጥ ነገር አንዳች እንኳን ሳትፈሩ መልካም ብታደርጉ ልጆቿ ናችሁ ይላል። ከዚህ ክፍል ላይ ሁለት ነገር ብቻ ባነሳ፣ የመጀመሪያው ንጹህ ኑሯችሁን እያሳያችሁ ይላል። ንጹህ ኑሯችሁን አሳዩ። በተለይ ያላመነ የትዳር አጋር ያላችሁ ሰዎች በየቀኑ ጌታን ተቀበል እያላችሁ አትጨቅጭቁት፣ ተውት። ሰውየው በነፃ ይኖርበት። ሚሻለው ምንድነው? ንጹህ ኑሯችሁን አሳዩ። መጽሐፍ ቅዱስ ይላል ማን ያውቃል አንቺ ሴት ባልሽን ታድኝ ይሆናል ይላል። በመታዘዝ ለእርሱ በመታዘዝ ፍቅርን በመስጠት ፍቅርን በማሳየት በእርሱ ፊት በመልካም በመመላለስ ንጹህ ኑሮ አሳዩ። ማን ያውቃል አንተ ሰው ሚስትን ታድኝ ይሆናል። በሷ ፊት በንጽህና በመመላለስ በመታዘዝ በፍቅር በመንከባከብ አብራቱን ባንተ ውስጥ አልፋ የክርስቶስን ፍቅር ታያለች፣ ባንቺ ውስጥ አልፎ የክርስቶስን ፍቅር ያያል። ስለዚህ በዚህ ቦታ ላይ ይላል ንጹህ ኑሯችሁን አሳዩአቸው ይላል። አንዳንድ ለትምህርት የማይታዘዙ ቢኖሩ፣ ይሄን የሚናገረው ማን ነው? ጴጥሮስ ነው። ጴጥሮስ ከሚገርመኝ ነገር አንዱ እንኳን ለሚስቱ ለሌሎቹ ሁሉ ለሚስቱ ቤተሰቦች ሁሉ በጣም የሚኖር ሰው ነው። ጴጥሮስ የሚኖር ሰው ነው። ሚስቱን ደግሞ በጣም ነው የሚወደው። ሚስቱ አልተጠቀሰችም መጽሐፍ ቅዱስ ላይ። ታውቃላችሁ አንዳንድ ሰዎች አንዳንድ ሚስቶች በባላቸው ነው የሚታወቁት። አይደለ? አሁን ብዙ ገነት የሚባሉ እህቶች አሉን እኛ ቤተክርስቲያን። ስለዚህ ገነት ሲባል ገነት የትኛዋ? ገኒ እንደሻው ይባላል። ባልዬ ይጠቀሳል። የሺ የሚባሉ ብዙ አሉ። የሺ የትኛዋ? የሺ ደሞዝ በባል ነው የሚጠቀሱት። የጶጢፋራ ሚስት ይላል። በእርግጥ እሷ ከይሲ ስለሆነ ስሟ መጠቀስም የለበትም። የጶጢፋራ ሚስት ይላል። እንደ ጴጥሮስ እህት ሚስታችን ይዘን መዞር አንችልምን ይላል። ሚስቱን ይዞ ነው የሚዞረው ጴጥሮስ። በቃ በየሄደበት ቦታ ሁሉ በጣም ነው የሚወደው። ጴጥሮስ እንኳን ሚስቱን የሚስቱንም ቤተሰቦች ይዞ ነው የሚዞረው። መጽሐፍ ቅዱስ ይላል አማቱ ታመው ነበር በንዳድ ይላል። በየበረሃ ያዞራቸው ነው በንዳድ የታመሙ ሴት ይላል። ለቤተሰቡ ለሚስቱ ቤተሰቦች ሁሉም ይተርፍ ሰው ነው። አንድ ነገር መናገር እፈልጋለሁ። እግዚአብሔር ባርካቸው። እኛን አሳድገው የኛ ወላጆች የኛ ልጆች ለማሳደግ ከኢትዮጵያ ይመጣሉ። የኛ ልጆች ለማሳደግ እንዴት መባረክ ነው። በተለይ አባት እናት ያላችሁ እዚህ ከናንተ ጋር የሚኖሩ ይሄን የእድሜ መጨረሻቸውን ደስ ይያላቸው መርቀዋችሁ ወደ እግዚአብሔር ቤት እንዲሄዱ የምትችሉት ሁሉ አርጉ። እኔ ለዚህ አልታደልኩም፣ አባቴም እናቴም የሉም። ነገር ግን እናንተ አባቴም እናቴም ናችሁ።
እናንተን ደግሞ መክራለሁ ባገኘሁት አጋጣሚ ወላጆቻችሁ በእድሜያቸው መጨረሻ ላይ ይሄንን ያድርጉ። አንዳንድ ቤተሰቦች እንደምሰማው ብዙ ነገር ሰማለሁ ሳማክርና በቃ ቤተሰቡ የመበጥበጥ ምክንያት ይሆናል በእነሱ የተነሳ። እነሱ የመበጥበጥ ምክንያት አይደሉ፣ እነሱ እናንተን ለመርዳት የመጡ ናቸው። ስለዚህ በተቻለ መጠን አስደስቷቸው። እንደው ምን ይምላል ለምንድነው በነጻስ እንዲያገለግሉ የምታረጉት? እናንተ በሰዓት ይከፈላችሁ ይልማል፣ እናንተም ለነሱም ትንሽ ክፈሉ። ምን አለ አንዳንድ ነገር አባዬ ይሄ ላንተ ነው፣ ማዬ ይሄ ላንቺ ነው፣ እንደዚህ ብታረጉ። እዚህ አሜሪካን ሀገር በጣም የተባረኩ አባት ባልና ሚስት እንደዚህ ከኢትዮጵያ የመጡ የሷ ቤተሰቦች ናቸውና አንድ አመት ሙሉ ሳይወጡ ቀሩ። በኋላ አንድ ቀን ተሰብስበው ባልና ሚስት እንደ ቤተሰቦቻችን እስቲ ወጣ ይበሉ፣ እስቲ ሾፕ እንውሰዳቸውና ዘና ብለው ይምጡ ብለው ወሰዷቸውና አደረሷቸው። በቃ የፈለጋችሁትን ሸምቱ፣ ግዙ፣ ለእናንተ የሚያስፈልገውን እንደዚህ ወጣ ማለት ደግሞ ያስፈልጋል፣ በኋላ ደውሉልን ሲጨርሱ እንመጣለን በስልክ ብለው ሄዱ። እና እነሱ በቃ በዚያ በቃ በሞሉ በሾፑ ሲዞሩ ቆይተው የሚፈልጉትን ገዝተው እና ደውላቸው መጡ። የሚገርመው የገዙት ዕቃ ለነሱ ሳይሆን መልሶ ለቤቱ ነው የገዙት። ልጆቻቸው በሰጧቸው ገንዘብ እስቲል በዚህ እድሜ ሆነው እንኳን ለልጆቻቸው ያስባሉ። እና እያወጡ አንተ እንደዚህ ትወደላ፣ ይሄ ላንተ ነው፣ አንቺ እንደዚህ ትወጂ፣ ይሄ ላንቺ ነው። ምግብ በቃ በደንብ ገዝተው መጡ። እና ልጆቹ ሳቁ። አባዬ ጌታ ይባርካችሁ፣ በጣም ጥሩ ነው፣ ይሄ ያስፈልጋል፣ ይሄን ግን እንጥለዋለን አሉ። ለምን? ይሄ የውሻ ነው አሉ። እነሱ ከበሩን ሲያወጡ ጥሩ ስለሆነ በቃ ገዝተው ነው የመጡት። ሞቲቫቸው ግን ሪስፔክትፉል ነው ሞቲቫቸው። እንደዚህ አይነት ወላጆችን እንዴት ነው የመጨረሻውን እድሜያቸውን የምንሸኘው? ወላጆች ከናንተ የተነሳ ቤቱ መጠገን ያለበት እንጂ መፍረስ የለበትምና የቤቱ ምሰሶችን ደግፉ። እግዚአብሔር ልምድ ሰጥቷቸዋል፣ ዕውቀት ሰጥቷቸዋል፣ የካበተ ጥበብ እናንተ ላይ አለ። በልጃችሁ ሳይድ አትቆሙ፣ በባሏ ሳይድ ቆሙ። በባልዮ ሳይድ አትቆሙ፣ ባልዮ ከሆነ እናንተ በልጅቱ ሳይድ ቆሙ። ልጆቹን አበርቷቸው። የእናንተ ሚና ትዳሩን መና ማድረግ ሳይሆን ትዳሩን መጠገን ነው የእናንተ ሚና። ለሁለታችሁም ይሄን ነው መናገር የምፈልገው። ንጹህ ኑሯችሁን አሳዩ። ለባላችሁም፣ ለልጆቻችሁም፣ ለቤተሰባችሁም ንጹህ ኑሯችሁን አሳዩ የሚል ቃል አለ። አንዳንድ ኃላፊነታችንን የማንወጣ ደካማ ባሎች ብንኖር ልባችሁን ደግሞ አስፉልን እህቶች፣ ልባችሁን አስፉልን። ሳራ ለአብርሃም ልጅ የወለደችለት ሚስቴ አይደለችም ካላት በኋላ ነው። አላኮረፈችም። ንጉሱ መጥቶ አያትና ቆንጆ ናት፣ ምን ነች ሲለው እህቴ ናት ነጫ ውሰዳት። ሳራ ራሱ እንደው ሳይገርማት አይቀርም። ሳራ ወሰዳት። እግዚአብሔር ነው ጣልቃ የገባው። ምክንያቱም የተስፋው ልጅ በዚህ በንጉሱ በኩል ሳይሆን መምጣት ያለበት በአብርሃም ነው። ጣልቃ የገባው እግዚአብሔር ነው። ነብይ ነው። ስላንተ ራሱ ይጸልያል። መልስ ባለባል ነች እሱ አለ። ስሙ የተባረከ ይሁን። ሁሌ ጣልቃ ይገባል እግዚአብሔር። እንደዛ ካላት በኋላ ነው እንግዲህ መልሶ ያላንቺ እኮ በቃ ፍቅር ሰማይ ምድሩ ያላንቺ ይዞርብኛል፣ እወድሻለሁ ምናምን ብሎ ልጅ ወለደችለት። ትውት አርጋ ሁሉ ነገር ቂም አልያዘችም። ሔዋን ልጅ ወለደችው። አዳም አንተ የሰጠኸኝ እሷ ነች ብሎ ከከሰሳት በኋላ ነው ልጅ ወለደች። ባካችሁ ቂም አትያዙብን። መቼ ያደገበትን ነው ላመሰግን ይችላል እኮ እሱ የኔ እንዴት ብዬ ነው ፈቃድ ለሱ ፈቃድ የምገዛው? እሱ እኮ ምግብ በልቶ ዝም፣ ቤት ሲቀየር ዝም፣ ምንም እንኳን አያመሰግን። ምን ብዬ ከየት ያምጣ? አባቱ ልጅ ልብስ እያለበሱ ሲያሳድጉ አላየም። አባቱ ቤድ ስቶሪ እያነበቡ ልጅ ሲያስተኙ አላየም። እንዳጮብኝ አንተ ተኛ ያሉ ነው እንጂ አላየም።
አንዱ አስተኛለሁ ብሎ ልጁን በቃ ደክሞት ልጁን ቤድ ስቶሪ አስተኛለሁ ቢል አንዳንድ ልጆች ደግሞ ቀን ይተኙና አይተኙም ማታና አባትየው ራሱ ቀድሞ ተኛ በቃ። እና ሚስት በጣም ተበሳጨች። ከየት ያምጣው በቃ ታንኪው ማለት የማይችል ኖረ ከየት ያምጣው? አንዳንድ ወንዶች ደግሞ ከውጪ መጡና ያስጠቁራሉ። ምን ይላል? ወጥሽ በጣም ቆንጆ ነው፣ እጅሽ ተባረከ ይሆን ይላል። ዝም ብሎ ያስጠቁራል ከውጪ መጥቶ ማለት ነው። ይሄ ባልየው እኮ አላመሰገንም። ቂም አታሽበት በዚህ ጊዜ። አየህ ባል ማለት እሱ ነው አትበዩ። ይልቅ ምን በዩ በጥበብ አስተምሪው፣ በጥበብ አሰልጥኙ። ወንድ ልጅ ስልጠና ይፈልጋል። ከሰለጠነ ደግሞ ጎበዝ ነው። ስልጠና ግን ይፈልጋል። ስልጠና በጣም ይፈልጋል። አንዳንድ ለትምህርት የማይታዘዙ ቢኖሩ ወይም ደግሞ በቃ እንደዚህ ዘመናዊ ያልሆኑ ቢኖሩ አስተምሯቸው፣ ቀስ ብላችሁ እርዷቸው። በተለይ ልጆችን ስናሳድግ ቀሪውን ዘመን አዲስ ትውልድ ነውና የምናሳድገው ለመጪው ፊውቸር ለሆነው ተስፋቸው ጨለማ ውስጥ እንዳይገቡ ለልጆቻችን በአንድ ልብ ሆነን ልጆቻችን እንድናሳድግ ጌታ ይርዳን። ልጆቻችንን ቻይልድ ሰፖርት እንዳይከፍል ለልጁ ከሚስቱ ጋር ሲፋታ አንድ ሰው የ10 ዓመት ልጅ አለው። ልጁ በጣም ይወደዋል። ቻይልድ ሰፖርት እንዳይከፍል ከስራ ወጥቶ በካሽ መስራት ጀመረ። አንዳንድ ለቃሉ የማይታዘዙ ቢኖሩ አንዳንድ ይኖራሉ፣ ግን ሁሉን ወንድ አይወክሉም። አንዳንድ ይኖራሉ። ቻይልድ ሰፖርት እንዳይከፍል መጀመሪያ ትዳሩን መፍታት ትክክል አይደለም። ከፈታ በኋላ ደግሞ ልጁን ማሳደግ አለበት ማንም ሰው። ነገር ግን ቻይልድ ሰፖርት እንዳይከፍል ካሽ እየሰራ ልጁ ከ8 ዓመት በኋላ ግራጁዌሽን ተመረቀ። የልጅ ግራጁዌሽን መገኘት አለብህ ብለው ሰዎች በቃ ወደ ሲሉት ይሉንታውን ጥብጥብ አድርጎ ተገኘ። ግራጁዌሽን ላይ ሲገኝ ልጁና እናቱ ቆመው ሲመሰክሩ ልጁ አየው አባቱን። ሄዶ አመጣው። አባዬና አለው I love you አባዬ፣ I love you still። አባትየው አለቀሰ። እዚህ የልጁ ግራጁዌሽን ላይ አለቀሰ አባትየው። ጎበዝ ሴት አንድ ቀንም ስለ አባትየው ክፋት ለልጁ አልነገረችም። ቻይልድ ሰፖርት እንደማይከፍል አልነገረችም። ልጁ አያውቅም። ሲንግል ማሞች ምንም ቢሆን አባት ነው። ስለ አባት ክፋት አትናገሩ፣ ተው። ምክንያቱም ልጅ አባት የልጅ ኩራት ነው። ታውቃላችሁ መጨረሻው ምን እንደሆነ? አባትየው አልቅሶ ይቅርታ ጠይቆ ወደ ቤቱ ተመለሰ። አልቅሶ። ማን የመለሰው? ይሄ ብላቴና። ማን የመለሰው? የሴትዮዋ ሁኔታ። 8 ዓመት ተለያይተው ሲኖሩ አንድ ቀንም ክፉ ነገር ነግረው አታውቅም ለልጁ። ግን ልጁ ደግሞ ሁሌ አባቱን ይፈልግ ነበር። ዘጠኝ ወር ባያረግዝ ዓመት ባያጠባ አባት ሚስጥር አለ ሆድን የማያባባ ይባላል። አባት የእግዚአብሔር ምሳሌ ነው። ምናልባት ዳራችሁን ለማፍረስ ዳር የምትሉ ሰዎች ብትኖሩ ይሄ መጨረሻ ጊዜ ይሁን እግዚአብሔር የሚናገረው። ተመለሱ። ፈቃድሽ ወደ ባልሽ ይሁን፣ ፈቃድሽ ወደ እኔ ቃል ይሁን፣ ተመለሺ። ፈቃድ ወደ ሚስት ይሁን፣ ወደ እኔ ቃል ይሁን፣ ተመለስ ነው የሚለው ጌታ። ለባል መገዛት ባርነት ሳይሆን ባልነቱን መቀበልና የጌታን ሥርዓት ማክበር ነው። መጽሐፍ ቅዱስ በኤፌሶን 5:22-24 ላይ እንደሚናገረው ምንድነው የሚለው? ለጌታ እንደምትገዙ ለባሎቻችሁ ተገዙ ይላል። ለባል መገዛት ከባድ ሆኖ ከባል ስለምንጀምር ነው። ከማን ጀምር? ከጌታ እንጀምር። ለጌታ አቅማችን ጌታ ነው፣ ጉልበታችን ጌታ ነው። የጌታ ፍቅር ነው አቅም የሚሰጠን ወገኖች። የመገዛት መሰረት የጌታ ፍቅር ትህትና እንጂ የባል ጉብዝና አይደለም። የጌታ ፍቅር ነው። ጌታዬ በቀራንዮ መስቀል ላይ ለኔ ስል ሞቶ የለም።
የደቀ መዛሙርቶችን እግር ዝቅ ብሎ አጥቦ የለም? አዎ እኔም የሱን ፈለግ እከተላለሁ። ምንም እንኳን እንደጠበቅኩት ባይሆንም ባሌ ግን ለቃሉ ስል እገዛለታለሁ። አምላኬ በእኔ ቤት ላይ ይከብራል ስንል እግዚአብሔር ሰውየውንም ይለውጣል፣ እግዚአብሔር ሴትዮዋንም ይለውጣል። ስሙ የተባረከ ይሁን። መጽሐፍ ቅዱስ ላይ እንደዚህ ይላል ዘፍጥረት 24 ላይ ርብቃ ስትመጣ እንደዚህ አለች፣ ይሄ ከዛ የሚመጣው ማን ነው አለች። የአብርሃም ሎሌ እርሱ ጌታዬ ነው አላት። ጌታዬ ነው ይስሐቅ ነው ሲላት ሁለት ነገር አደረገች ይላል። አንደኛ ከግመሏ ወረደች ይላል። ከግመሏ ላይ ወረደች፣ ራሷን ተከናነበች ይላል። ከዛም በኋላ ሄዳ ተገናኘችው፣ ጨበጠችው ይላል። ከምን ወረደች? ከግመሏ ላይ ወረደች። ይሄ በጣም ትህትና የሚያሳይ ነው። እሱ ነው እኔን የፈለገኝ ያስላከብኝ እሱ ነው። ቶሎ ናበልና ይሄን ግመል ስጠው ይጎትት አላለችም። ግመል የምታስጎትቱ ከግመላችሁ ላይ ውረዱ። ዳዊት ሊገድል በሄደ ጊዜ ናባልን ሊገድል ሲል አቢግያ መጣች ይላል። ከዛስ ከአህያዋ ላይ ወረደች ይላል። አንተ የእግዚአብሔር ሰው ነህ፣ ንጉሥ ነህ፣ መንግስት ይጠብቅሃል፣ እንዴት ደም ታፈሳለህ አለች። ለዚህ ነው አእምሮሽ የተባረከ ይሁን አላት። ያንቺ አእምሮ የተባረከ ነው። ሰውየው እንደ እግዚአብሔር ቃል የማይሄድ ከሆነ በመልካም ነገር ብለጭው፣ በመልካም ነገር አሸንፊው። ያን ጊዜ የእግዚአብሔር ፈቃድ በቤቱ ላይ ይሆናል። ለባል መገዛት ማለት place yourself under his position ማለት ነው። under his protection ማለት ነው። under his provider ማለት ነው። ለባል መገዛት ማለት ከጥበቃው ስር መሆን፣ ከአቅራቢነቱ ስር መሆን ማለት እኮ ነው። በቃ በጣም ነው ደስ የሚለው። place under his protection ማለት ነው። ሚስት ባሏን የምታከብረው ፍጹም የሚከበር ባህሪ ስላለው ብቻ ሳይሆን እሷ ራሷ የከበረች ሴት ስለሆነች ነው። መጽሐፍ ቅዱስ በምሳሌ 12:4 ይላል መልካም ሚስት ለባሏ ምንድናት ነው የሚለው? ዘውድ ናት ነው የሚለው። አየሽ ሰውየው ምንም ሆነ አንቺ ግን ተፈጥሮሽ ነው ዘውድ አርጎ ነው በቃ የፈጠረሽ። መልካም ሚስት ለባሏ ምንድናት? ዘውድ ናት ይላል ምሳሌ 12:4 ላይ ዘውድ ናት ይልና አሳፋሪ ሴት ልባም ሴት ለባሏ ዘውድ ናት፣ አሳፋሪ ሴት ግን በአጥንቱ ውስጥ እንደ ቅንቅን ናት ይላል። እዚህ ቦታ ላይ ኮምፔር የተደረገው ዘውድና ቅንቅን ነው። ቅንቅን አጥንት ውስጥ ነው፣ ዘውድ ደግሞ ራስ ላይ ነው የሚሆን። ሁለቱም የተለያዩ ናቸው። በእንግሊዝኛው ለማየት ሞክሬ የተለያየ ትርጉም በጉድ ኒውስ ባይብል ትራንስሌሽን የሚባለው ካንሰር ናት ይላል። የሚገርም ነው በጣም። በአጥንት ውስጥ ካንሰር ነች ይላል። ልባም ሴት ለባሏ ዘውድ ናት። እግዚአብሔር ዘውድ አድርጎ ነው የፈጠረሽ። ስለዚህ የሱን ሁኔታ ያየሽ አይደለም የምትገዢው። አንቺ ተፈጥሮሽ ራሱ እንደዚህ ተደርጎ የተፈጠረ እንደዚህ ተደርጎ። አዲስ አበባ ሳስተምር አንድ ሰውዬ ፓስተር ደሞዝ አንተ ለባልሽ ተገዢ ማነው ለሚስት ተንከባከብ እንደዚህ አድርግ ትላለህ፣ ብዙ ለሴቶች ታዳላለህና እኔ ሚስቴን በተንከባከብኳት ቁጥር ጸጉሯን ባበጠርኩ ቁጥር ወይም ደግሞ ማሳጅ ባረኩ ቁጥር ወይም ደግሞ በቃ እሷን በተንከባከብኩ ቁጥር አሉኝ ሰውዬ ጭንቅላቴ ላይ አትወጣብኝም ወይ አለ። ይሄ መጽሐፍ ቅዱሳዊ አስተሳሰብ አይደለም። እና ለሰውየው ያልኳቸው እግዚአብሔር ረድቶኝ ጭንቅላቴ ላይ አትወጣብኝ ነበር አለ። ኦሬዲ እኮ ሴትዮዋ ወጣለች፣ እግዚአብሔር አውጥቷታል። ዘውድ ነች እሷ። ዘውድ የት ነው የሚቀመጠው? ጭንቅላት ላይ። በቃ ወጣለች፣ ቆይታለች። ከወጣች እግዚአብሔር ነው ያወጣት። እርሶ የሚሻለው ተንከባክቦ መኖር ብቻ ነው። ዘውድ ተመችቶሻል እያሉ ሁለተኛው ባል ራሱንና የራሱን የሆነውን ለቤተሰቡ እንዲያቀርብ ሊደገፍ እንጂ ሊነቀፍ አይገባም። he's a provider ነው። ስለዚህ ፕሮቫይደር ስለሆነ መደገፍ አለበት። ቢዝነስ ጀምሮ ቢካሽፍበት አትውቀሽው፣ አይዞህ ይሳካል ሌላ ቀን በይው። አትውቀሽው፣ ይበረታታል፣ ያን ጊዜ ይበረታታል፣ ይነሳል። ባል ራሱንና የራሱን እንዲያቀርብ በትዳር ውስጥ እኔ አይደለሁም፣ እኔ የሁሉ ነኝ፣
በትዳር ውስጥ ሁሉ የሁላችን ነው። ያንን ሲያቀርብ ደስ ያለው እንዳቀርብ ደግፊው። በነገራችን ላይ አንዱ መደገፍ እስቲ አንድ ነገር ልናገር። ከኢትዮጵያ አግብታችሁ ባል ለምታመጡ ሚስት ለምታመጡ፣ ከኤርትራ አግብታችሁ ባል ሚስት ለምታመጡ ለእናንተ ምክር ስለ አየሩ ብቻ አትናገሩ፣ ስለ አገሩ ብቻ አትናገሩ፣ ስለ ብሩ ብቻ አትናገሩ። ስለ ሁኔታው ስለ እናንተ ስላላችሁበትም ተናገሩ። ስላላችሁበት ሁኔታ ተናገሩ። በተለይ ደግሞ ስለ ወርክ ኤቲክስ ስለ ስራ ለሰውየው ንገሩት። እዚህ ከስክራች እንደሚጀመር ለዚህ ኮሚትድ ነው ወይ? አንተ ፕሮቫይደር ነህ ነው? እኔ 8 ሰዓት 16 ሰዓት እግሬ እስኪቃጠል እየሰራው በእኔ ለመኖር ነው የምትመጣው? ንገሩት። ቁርጡን አውቆ ይምጣ። አንዴት ምን ትለው ነበር? አንተ ወንድም ነው ምን ይላል? እዚህ ስትመጪ ልብስ አታጥቢም፣ እኔ ነኝ የማጥበው። ኪችን አትገቢም፣ እኔ ሁሉ እኔ ነኝ ይላል አለች። እዚህ ከመጣው ዋሳይ ለካሱም ልብስ አያጥም፣ ላውንደሪ ነው የሚያጥበው አለች። ወገኖቼ እውነቱን መነጋገር ጥሩ ነው። መደበላለቅ ወይም ደግሞ መሸፋፈን አያስፈልግም። ከወደቀ ደግሞ ደግፊው። ቅድም እንዳልኩት መጽሐፍ ቅዱስ ምን ይላል? አንድ ከመሆን ሁለት መሆን ይሻላል ይላል መክብብ 4 ላይ። ለምን? አንዱ ቢወድቅ ሌላው ያነሳዋል። ስሚ፣ የሚወድቅ ሰው ነው ያገባሽው። ስማ፣ የምትወድቅ ሴት ነች ያገባው። ፐርፌክት አይደለም ያገባው። ስትወድቅ አንሳት፣ አይዞሽ በላት። አይዞሽ እግዚአብሔር ይረዳናል። አይዞሽ እግዚአብሔር ይረዳናል። አይዞህ በዩ። ማንሳት ማለት ምን ማለት ነው? በቃላት መደገፍ ማለት ነው። አይዞህ በቃላት። አንደበታችን በጣም የፈውስ ቃል። stop to tell this rash word to your husband and to your wife. this rash word, avoid it. እኛ በጨው የተቀመመ ለሚሰሙ ጸጋን የሚሰጥ ቃል ነው ከኛ ዘንድ በመንፈስ ቅዱስ ተቀመመ መውጣት ያለበት። የሚወድቅ ሰው ቢሆንም ይነሳል። አይዞህ በዩ፣ አይዞሽ በዩ። ባልሽን አሰልጥኙ በተቻለ መጠን እንጂ አትሰልጥኝበት። ሚስትህን አሰልጥናት እንጂ አትሰልጥንባት። አሰልጥኙ በቃ። ሁሉ እንደምታውቂ ሆነሽ አትገለጪ። በሁሉም አጀንዳ አንደኛ ነኝ የሚሉ እህቶች አሉ። በሁሉም አጀንዳ በሁሉም እንዴት በሁሉም አንደኛ ልትሆን ይችላልሽ? በአንዳንዱ እንኳን እንደማታውቂ መሳይ እንጂ። አንድ በሚስቱ የተቸገረ ባል ምን አለ? I don't need Google, my wife knows everything አለ። እና ትልቅ እዚህ ላይ በቃ ከናቲራ አሰርቶ ወጣ። ምን የሚል I don't need Google, she knows everything። ተሰም ነው ወንድም እንደዚሁ ሁሉን እኔ የማውቀው አንቺ ምንም አታውቂ ኖ የሷም ዕውቀት ያስፈልጋል። የሱም እርዳታ ያስፈልግሻል። ተጋግዘን እንድንኖር ነው እግዚአብሔር ያስቀመጠን። ተጋግዘን ተደጋግፈን እንድንኖር ነው እግዚአብሔር ያስቀመጠን። መጽሐፍ ቅዱስ ይላል እሺ ብትሉና እኔም ብትታዘዙ የምድርን በረከት ትበላላችሁ፣ እምቢ ብትሉስ ሰይፍ ይበላችኋል ይላል። እሺ ብትሉ የምድርን በረከት ትበላላችሁ ማለት የጋብቻን በረከት ትበላላችሁ። በጋብቻ ውስጥ እግዚአብሔር ብዙ በረከት አስቀምጧል። ግን ከመጥፎ ባህሪያችን የተነሳ ሁሌ ጭቅጭቅ ብቻ 7 ቀን ምንጣላ ከሆነ የሰላም ቀን እኮ አልተረፈንም። አለቀ 7 ቀን ሁሌ። ወገኖቼ እንመለስ። ለባሎችና ለሚስቶች ትንሽ ቲፕ ልናገርና ወደ 3ኛውና 4ኛው ሄጄ ልጨርስ። ለባል ቲፕ ለባሎች፣ ሚስት ምርር እያለች በዚህ ቤት ውስጥ አንድ ሰው አስቦ አንድ በሬ ስቦ ይዘለቃል እንደ ካለች ደንግጥ። አትዝናና፣ ደንግጥ። ክሬዲት አልሰጠችም ማለት ነው። በመቼ ቀን ነው ካንተ ጋር የተጋባሁት ካለች የተጋባህበትን ቀን ለማስታወስ አትሞክር። ራስን ለመለወጥ ሞክር። በእናትህ ብርታት ወይም ድክመት የሚስትን አትሞግት። በእናትህ አንዳንድ ባሎች እንደዚህ ይላሉ፣ እናቴ ከአባቴ ፈቃድ እንድች ብላ አትወጣም ነበር። ይገርምሻል፣ እናቴ አባቴ ከውጭ ወልዶ ሲመጣ ሁሉ ተቀበል ነበር። ምንድነው የዳርዳሩ ወንድም? ምንድነው ዳርዳሩ?
አለህ ውጭ ልጅ ምንድነው የዳርዳር በእናትህ ድክመት ወይም ብርታት ሚስትን አትሞግት። ትምህርት የሚወሰድበትን እሷ ትውሰድ። ለሚስቶች ያለኝ ቲፕ በአባትሽ ብርታት የባልሽን ድክመት አታርሚ። አባቴ አንበሳ ገድሎ ነው የሚጮኸው የሚሉ ሴቶች አሉ። አንተ ዝም ብለህ በባዶ ቤት ትጮኻለህ። አባቴ ደሞዙን ተቀበለ 5 ሳንቲም ሳይቀንስ ነው ለእናቴ የሚሰጠው አትበይው። አሁን ሌላ ዓለም ውስጥ ነው ያለነው። ዋና ነገር ትራንስፓረንሲ ነው። የባል ገንዘብ የሚስት ነው፣ የሚስት ገንዘብ የባል ነው፣ የሁለቱ ገንዘብ የእግዚአብሔር ነው። ይሄው ነው በቃ ይሄው ነው። ሁለት አካውንት ስላለን አይደለም የምንጣለው፣ ሁለት ልብ ስላለን ነው የምንጣለው። አንድ ልብ ካለን ሁለቱን አካውንት እንዴት ማኔጅ እንደምናደርግ እናውቅበታለን። አንድ ልብ ካለን ለሚስት ያለኝ ሌላው ቲፕ በየቀኑ ለባልሽ አርሲኤል የተባለውን ክኒክ ሳታቋርጪ አውጪ የሚል ነው። አርሲኤል ማለት ምንድነው? ወንድ ልጅ ሪስፔክት ይፈልጋል፣ ክሬዲት ይፈልጋል፣ ላብ ይፈልጋል። ይሄ ባጭሩ አርሲኤል ክኒን ይባላል። አርሲኤልን በየቀኑ አውጪው። ሪስፔክት ክሬዲት ይፈልጋል። ሳህንም አጥቦ ክሬዲት ይፈልጋል። ለቤት ስትል ነው የሰራው አትበይው። ምን የመሰለ ስራ ሰራ ጌታ ይባርክ በይ። ጠቅላላ ቤቱን አጥቦ ነው የሚጠብቅሽ። ከዛ ወንድ ልጅ ክብር ይፈልጋል። በቃ ክብር ይፈልጋል። አጀግኘው፣ አክብሪው፣ ደስ ይለዋል። በቃ ቤቱን እየናፈቀ ይመጣል። ከስራ ወጥቶ ስታርባክስ እዚህ ያለ አያመሽም። ጥሩ አይደለም ማለት አይደለም። ከስራ ወጥቶ ቤት ለመሄድ ነው የሚቸኩለው። ለምን? ልጆቹን ለማየት፣ ሚስቱን ለማየት፣ ቤተሰቡን ለማየት ይቸኩላል። አጀግኙ። ሶስተኛው ባል የጠባቂነቱንም ሆነ የጠበቃነቱን ኃላፊነት እንዲወጣ በሚስቱና በቤተሰቡ ሊደገፍ ይገባል። ጠባቂ ነው። ሂዝ አ ፕሮቴክተር፣ ጠባቂ ነው ባል። ስለ ሚስቶቻችሁም ስለ ቤቶቻችሁም ተዋጉ አልኳቸው ይላል መጽሐፍ ቅዱስ ላይ። አራተኛው ባልና ሚስት ሁሉ ጊዜ በመንፈስ ቅዱስ ለመሞላትና ለመመራት ፈቃደኛ መሆን አለባቸው። እሱ ነው የሚረዳን። አሜን። አንዳንድ ወንዶች እንደዚህ ይላሉ፣ መውደድ ነው ከባድ ይላሉ። ሴቶች ደግሞ መገዛት ነው ከባድ ይላሉ። ኤፌሶን 5 ላይ ያለ ለባል መውደድ ለሚስት መገዛት የሰጠው እግዚአብሔር ከባድ የሆነው ለምንድን መሰላችሁ? ከባድ የሆነው እኛ ከኤፌሶን 5:22 ስለምንጀምር ነው። ከኤፌሶን 5:24 ስለምንጀምር ነው። 5:18 ነው መጀመር ያለብን። ኤፌሶን 5:18 ይላል መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ ይላል። በመንፈስ ቅዱስ የተሞላ ባል ሚስቱን መውደድ አይከብደውም። በመንፈስ ቅዱስ የተሞላች ሚስት ለባሏ መገዛት አይከብዳትም። ይሄ መጠመቅ፣ መታተም፣ መሞላት፣ መቀባት የሚባሉ ነገሮች አሉ። እነዚህ መጠመቅ፣ መታተም፣ መቀባት አንድ ክርስቶስን ስናገኝ የሚሰሩ ጉዳዮች ናቸው። መቀባት፣ መጠመቅ፣ መታተም ጌታን ስንቀበል። መሞላት ግን ዴይሊ ላይፍ ነው። ሁሌ በመንፈስ ቅዱስ እየተሞላን ስንሄድ መገዛት ከባድ አይሆንም፣ መታዘዝ ከባድ አይሆንም። ወገኖቼ ብቻችንን አንጨርሰውም። አሁን ከፊት ለፊታችን ዘመቻ ፊልጶስ የሚል አዘጋጅተናል። የወንጌል ስርጭት ወገኖቼ፣ ወንጌል ስርጭት የሚጀምረው ከቤት ነው። በውጪ አሰራይተን በቤት ተበሳጭተን መኖር የለብንም። ከቤት እንጀምር። በኢየሩሳሌም፣ በይሁዳ፣ በሰማሪያ እስከ ምድር ዳርቻ ድረስ ነው የኛ አገልግሎት። ያን ጊዜ እግዚአብሔር ክብሩን ይገልጣል። ፈቃድሽ ወደ ባልሽ፣ ፈቃድህ ወደ ሚስትህ ይሁን። ያን ጊዜ ቤቱ የፍስሐ ቤት እንጂ የፍዳ ቤት አይሆንም። ያን ጊዜ ባህሩን አቋርጠን አምላካችን ጋር እንደርሳለን። ያን ጊዜ ላይፍ ሴቨሩ ከኛ ጋር ሆኖ ይረዳናል። ዘመናችን በዚህ እንድንጨርስ ጌታ ይርዳን።